الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه. ولقد كنتم تمنون الموت من قبل أن تلقوه ካሁን ቀደም የአይነቱን ሞት እናንተ ስትመኙትና ስትናፍቁት እንደቆያችሁ ይታወሳል ይላል እና የበድር ዘመቻ ለምን አመለጠን ብለው በመቆጨት ወደፊት በሚቀጥለው ዙር እኛም በንቃት እንሳተፋለን ለዛ ያብቃን እያላችሁ ስትቋምጡና ስትጓጉለት የነበረውን ሞት ነው ዛሬ ያያችሁት ይላል። ሳታገኙት በፊት ተናፍቁት ነበር። አሁን ሲታይና ሲገኝ ግን እንደገና መፍራትና መሸሽ ለምን አንተልቀው ሳታገኙት በፊት ፈቅና አስባበል መውትን ማለት ነው። የሞት ምክንያት ያው ጦርነት አንዱ ነው። ይህንን የሞት ምክንያት እናንተ ፊሰቢልላህ መሰዋትን ስትናፍቁ ቆይታችሁ ነበር። አሁን ግን ፊት ለፊታችሁ ሲከሰት እንደገና የመፍራትና የመበሳጨት ሁኔታ ማሳየታችሁ አግባብ አይደለም። ፈቀድ ራአይቱሙህ አመት ሙሉ ስትናፍቁትና ስትመኙት የነበረውን ሞት ነው ዛሬ ባይናችሁ ያያችሁት። ወአንቱም ተንዙሩን እናንተ በገሃዱ ዓለም ፊት በምኞት ነበረ በኺያል፣ አሁን ግን በገሃዱ ዓለም ባይን ብሌናችሁ ፊት ለፊታችሁ ጓደኞቻችሁ ሲወድቁ ያያችሁ ያይናፈቃችሁት ነገር ሲከሰት እንደገና ወደ ኋላ ማለታችሁ ለምንድነው? እስቲ ህሌናችሁን ጠይቁ በማለት ጥፋታቸውን እንዲገነዘቡ ያደርጋቸዋል ማለት ነው። እና እነሱ እንግዲህ ሙእሚኖች ሆነን በአላህ ፍቃድ እየተመራን የአላህ ረሱልን ተከትለን እንደገና ምንም የማያውቁ ከሃዲዎችና ጣዖታውያን እንዴት የበላይነት ሊያገኙ ቻሉ የሚለው ጥያቄ የራሳቸውን ስተትና ዲክመት ረስተው ጥላቶቻቸው ለምን አቸነፉኒ በሚለው ብቻ እየተበሳጩ ነበሩ ማለት ነው። አይ እንገምግምማ ከተባለ ከራሳችሁ ነው ችግሩ የመጣው። ወደፊት ያው በግልጥ ይናገራል። ራሳችሁ ባመጣችሁት መዘዝ ነው የሁሉ ነገር የተከሰተውና ከመሆኑም ጋር ደግሞ ሌሎችም ህክማዎች አሉ። ይህ ነገር መሆን እንዳለበት የተለያዩ ምክንያቶች ነበሩና በእኔም በኩል የነበሩትን ምክንያቶች ይገልጽላችኋለሁ። በእናንተም በኩል ያለውን ዲክመት ታነሳችሁት መገምገም ያስፈልጋል ብሎ አሁን ሙሉ በሙሉ ወደ ግምገማ እየገባ ነው ማለት ነው። እና ሞትን ትመኙ ነበረ ሳታገኙት በፊት፣ አሁን ግን ስታዩትና ስታገኙት ፊት ለፊታችሁ ባይነ ቢለናችሁ ስታዩት ለምን ይሄ አይነት እልቂት ደረሰብን እያላችሁ ትበሳጫላችሁ። እንደገና ደግሞ ነብዩም ላይ የተወሰነ ጉዳት ደርሶ ነበርና አለይሂ ሰላቱ ወሰላም በተለይ የእሳቸው ላይ የደረሰው ጉዳት ነው ብዙውን ሰው ሊያደናግጠው የቻለው ማለት ነው። እና እሳቸው በአመራር ላይ ያሉ ፊት ለፊት እያዋጉ ያሉ የሆነ ዳገታማ ቦታ ነበረ፣ ተታይ ሸለቆ ነው እና አንሸራተታቸውና ወደ ሸለቆው ገቡ ማለት ነው። ለይታ ተሰወሩ። አንድ መሪ እንግዲህ ፊት ለፊትህ ታየኸው ሞራል ታገኛለህ፣ መሪህን ተከትለ ነው የምትሄደው ማለት ነው። ድንገት ግን መሪህ ከፊትህ ተጠፋብህ ምንድነው የሚከሰተው? በቃ መሪ ሞቷል፣ ታውን በኋላ ምንም ዋጋ የለኝም የሚል ስሜት ነው የሚመጣው። ያ ነው ያደናበራቸው አብዛኛው ማለት ነው። እሳቸው ቁስለትም ደርሶባቸዋል፣ ግን ቁስለቱን ተቋቁመው በመዋጋት ላይ እያሉ እንደገና ተታች መሬት ከዳና ተንሸራተው ወደ ሸለቆ ወረዱ ማለት ነው። ያኔ ደግሞ ሰይጣን አጋጣሚውን ተጠቅሞ ቁቲለ ሙሐመዱን የሚል አዋጅ አወጣ ማለት ነው። ማና ሙሐመድ ተገደለ ብሎ ኢዕላን ወጣ። የዛ ጊዜ ምን ተተረፈት? አሁን በኋላ እንግዲህ አብዛኛዎቹ ሰው ናቸውና የአላህ ነብይ እንደዚህ በቀላል ይገደላል ብለው አይጠብቁም ነበረ። ይሄማ እንደዚህ ከሆነ خلاص ምን ይዘን ነው ካሁን በኋላ በሚል ልብ ከዳቸውና ለመበታተን ተገደዱ ማለት ነው። የተወሰኑት ግን እሳቸው ለዓላማቸው ከተሰዉ እኛ ለእሳቸው ለተሰውለት ዓላማ መሰዋት አለብን እንጂ ታሁን በኋላ ምን አይነት ኑሮ ልንኖር ነው መትረፍ የምፈልገው ያሉን ጎበዞች አሉ። ግን ጥቂቶች ናቸው እነዛ፣ ብቻቸውን ሊቋቋሙት አልቻሉም ማለት ነው። እና ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አለ አላህ። እንግዲህ ፈተና ማለት ይሄ ነው። አንተ ያልጠበቅከው ከባድ ነገር ሊያጋጥምህ ይደርሳል። የዛ ጊዜ ነው ሰው የሚለካው። ስለዚህ ሙሐመድ ተገሏል ተብሎ መነገሩ እርግጥ አስደንጋጭ ዜና ነው። ቢሆንም ታዲያ ይሄንን ወትሮውንም ግምት ውስጥ እኮ ማስገባት አለባችሁ። ጦርነት ውስጥ ስትገቡ አለቃም ሊሞት ይችላል። ስለዚህ አለቃም ቢሞት በሌላ አለቃ ተክቼ አላማዬን ዳራ ደርሳለሁ ተብሎ ነው እንጂ የሚገባው
አንድ ሰው ብቻ እንደ ጣዖት አምልከህ ነው እንደምትገባው እሱ እስካለ ድረስ እዋጋለሁ ተዛ በኋላ እሱ ተሞተ እመለሳለሁ ታልክማ ለአላህ አይደለም የምትታገለው ለግለሰቡ ነው አለ አላህ Subhanahu Wa Ta'ala መሐመድስ ቢሆን ፍጡር አይደለም እንዴ አላህ የጣለበትን ኃላፊነት ሊወጣ እንጂ እሱ ልታመልኩት ነው እንዴ እሱ ተሞታ አለቀ የምትሉበት ምን ምክንያት አለ እንዳውም እሱ ለተሰዋለት አላማ እኛም ያው መቀጠል አለብን ነው እንጂ መባል የሚጠበቀው ከናንተ እሱን እንደ አምላክ አደረጋችሁት እንደ ይላል ማለት ነው እሱኮ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ከበፊቱ የተለያዩ መልእክተኞች የቀደሙት መልእክተኛ እንጂ ከዛ በላይ አይደለም አምላክ ልታረጉት ፈለጋችሁ እንዴ አምላክ አይሞትም አምላክ ሞተ ቢባል በቃ ተዛ በኋላ ሁሉ ነገር አለቀ ማለት ነው ግን ጌታችሁ የና አላማ ያመጣው ጌታ አለ ይሄ ሰውዬ ተወካይ ነው ተወካይ ተተገድ ተቦታው እድሜ ደርሶ ድንገት ከወደቀ አላህ Subhanahu ኸሊፋዎች አሉት በኸሊፋው ተተክቶ አላማው መቀጠል አለበት እንጂ እሱ ተሞተ ከዚህ ወዳ ምን እንጠብቃለን ማለታችሁ ይሄ ስተት ነው ምክንያቱም እሱ ሰው ነው መልእክተኛ ነው ታውን ቀደም መልእክተኞች የሞቱበት ጊዜ አለ በጠላት እጅ ተገለዋል ያ ነገር ነው የሚደገመው ታሪክ ራሱን ይደግማል እነዛ የወትሮ ሰዎች ግን አለቆቻቸው ሲሞቱ ወዳው እጅ አልሰጡም ማለት ነው ለዓላማቸው ታግለዋል ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ቀድ መضت ሚን ቀብሊሂ الرسل ከሱ በስተፊት የተለያዩ መልእክተኞች አልፈዋል እነዛ መልእክተኞች አባል ነው እሱም በእነዛ ላይ የደረሰ ቢደርስበት አያስገርምም ማለት ነው አፈኢማተ ታዳ አሁን እንደተወራው እውነቱ ነው ቢሞት የሰውዬ ይላል አውቁት ይላል ወይም ደግሞ በጥላት እጅ ቢገደል ሞት ማለት ያው በመምና በተለያዩ ምክንያቶች ማለት ነው ወይም ደግሞ አሁን እንደተከሰተው በዚህ ውጊያ ላይ ቢገደል እንቀለብቱም على اعقابكم የዛ ጊዜ እሱ ከሞተ ከዚህ በኋላ ምን አለን ብላችሁ በተረከዛችሁ ወደ ኋላ ተቀለበሳላችሁን ይላል ማለት ነው ምን ያህል እንግዲህ ከባድ ፈተና እንደሆነ አላህ ያመጣው ማለት ነው ነብይንም ያህል ሰው ቀርቶ ተራ አለቃ እንኳን አንድ ጀነራል ወይም አንድ ኮሎኔል እንኳን የታወቀ ጀግና ከወደቀ የሰው ሞራል ይበፈላሻል በቀላሉ ማለት ነው ተገሌ ከወደቀ خلاص ዋጋ የለንም ነው የሚለው ወዳው ሰው ግን ነብይንም ያህል ነገር ያውም የመጨረሻው ነብይ ሌላ ነብይ ይመጣል ተብሎ ተስፋ የማይደረግበት ያ ከሞተ ሰው እንግዲህ ተደናግጦ ከዓላማው ወደ ኋላ መሸሽ የለበትም ይላል ኢማን ባለው ነገር ምን ያህል ከባድ መሆኑን እዚህ ላይ ታውቃለህ ማለት ነው ነብዩ ቢሞትም ይሞት የራሱን ዓላማ ተወጥቷል አንተ ለምን ትመለሳለህ ሲል አንተ ወፍጡር ጋር ያለ አላቃ በጣም ውስን መሆን አለበት ነብዩ እንኳን ቢሆኑ ማለት ነው አንተ መጀመሪያ ሙስሊም የሆንከው ላኢላሃ ኢላላህን የተቀበልከው እኮ ከጌታ ጋር ነው ኮንትራት የፈረምከው እና አንተ ያዘዝከኝን አንተ ከለከልከኝን ልከለከል ያዘዝከኝን ልሰራ ለአንተ አላማ እስከ መጨረሻው ድረስ አስፈላጊው መስዋዕት ልከፍል ብለህ ኮንትራት ገብተሃል ስለዚህ አስተባባሪው ከወደቀ እንደገና ወደ ኋላ የምትመለስ ከሆነ ምኑ ላይ ነው ቃል ኪዳንክን ያከበርከው ነው የሚለው አላህ Subhanahu Wa Ta'ala እንግዲህ የነዛ ሰዎች ኢማን ምን ያህል ደረጃ ላይ እንደነበረ እነሱም ሰው ናቸውና ድክመት አሳዩ እዛ አጋጣሚ ማለት ነው እኛ ደግሞ ከነሱ ባሉበት ላይ ስንታይ እዚህ ባይ የማይባል በቃ ተክርት ውጭ ነን ማለት ነው እንዲህ አይነት ደረጃ እንዲህ አይነት መከራ ደርሶበት የሸሸ ሰው ዑዝር ሳይሰጠው ተተወቀሰ እኛ ግን ምን መስዋዕት ከፍለን ነው ለአላህ ምን አድርገን ነው አላህ እንዲሳይ አድርግልን ብለን ምናቆርፈውና ምንቆላጨው ማለት ነው እና በተረከዛችሁ ላይ ወደ ኋላ ትቀለበሳላችሁ ወደፊት ቀጥታ መቀጠል ነው ማለት ነው አንድ ነገር እንዳልተፈጠረ ነብዩም ቢወድቁም እንኳን አንድ ተራ ወታደር እንደወደቀ ተደርጎ ዝም ብሎ መቀጠል አለባችሁ እንጂ ለምንድነው እሱ ወደቀ ብላችሁ የምትደናገጡ ብሎ ይወቅሳቸዋል ማለት ነው ወመን ينقلب على عقبيه እንዲህ አይነት ክስተት አጋጥሞት ተደናግጦ ወደ ኋላ በተረከዙ የሚቀለበሰው ማካለ فلا يضر الله شاء ይሄ አላህን አይጎዳም ራሱን ነው የሚጎዳው ራሱ ከሰረ እንጂ እኔ የተመለሰ ቢመለስ አላማዬን በፈለኩት ወገን እንዲሳካ አደርገዋለሁኝ ግን ይሄን በማድረጋችሁ ራሳችሁን በደላችሁ ይላል ማለት فلا يضر الله شاء بل يضر نفسه እና በዚህ አይነት ከባድ ክስተት እንኳን ተንጦ አንድ ሰው ወደ ኋላ ቢያሸገሽግና ቢቀለበስ በዚህ አድራጎቱ ራሱን ነው የበደለው እኔ የምጎዳው ነገር የለም ለራሳችሁ ብትሉ ቀጥሉ ማለቱ ነው እና ወሰይዚላሁ ሻኪሪን
እንዲህ አይነቶች ፈታኝ ችግሮችም እየደረሰባቸው ሳይቆላጩና ሳይበሳጩ ጌታቸውን እያመሰገኑ የሚቀጥሉትን ታጋዎች አላህ ተገቢ ምንዳቸውን ይከፍላቸዋል። በየመንገዱ ግን እንቅፋት አገኘኝ እያለ የሚወድቀውና የሚንጠባጠበው ፈላ የሉመነ ኢላ ነፍሰህ ራሱን እንጂ ማንንም እንዳይወቅስ። ምክንያቱም አላህ ይሄንን ታደረክ ይሄን ከላ ከወጣ ይሄን ሰጣለሁ ብሏል። በመሐከል አንተ ተንሸራተህ ተወደቅ ራስ ወደቅ በቃ ማን ነው የሚጎዳልህ ይላል አላህ Subhanahu Wa Ta'ala። ሻኪሮች ማለት ግን የፈለገው ነገር ቢመጣ ለምንም ለማንም ሳይበገሩ የጌታቸውን አላማ ይዘው ጫፍ ዳር የደረሱ ከመጡ እነዛን ከሚጠብቁትና ከሚናፍቁት በላይ ታላቅ ወረታና ምንዳ አላህ ይከፍላቸዋል ሲል ቃል ይገባል ማለት ነው። ይህንን እንግዲህ የኢማን መለኪያ አደረገው ማለት ነው። ትልቅ ደርስ ነበረ። እንዳውም ዝም ብሎ እንደተለመደው ድል ከማገኘት የተሻለ ጥሩ ብዙ ጥቅሞችን ያዘለ ክስተት ነበር ያመጣላቸው። ለምን ወደፊት ብዙ ትግሎች ይጠብቋቸዋል። ለነዛ ትግሎች ሁሉ ስንቅ የሚሆን ኮርስ ነበር የሰጣቸው በኡሁድ ማለት ነው። ምክንያቱም ሁሉ ጊዜ ዝም ብሎ የሚደግፋቸው ከሆነማ አላህ አለኝ እያለ እየተንዘላዘለ ሊሄድ ነው ማለት ነው። ላ ባለ በለላ አቅሙ ጥርሱን ነክሶ ለሚመጣው ችግር ሁሉ ራሱን እንዲያዘጋጅ ለማድረግ ነው ይሄንን ያመጣው ማለት ነው። ገና ሁለተኛ ዙር ነው። ወደ 30 በላይ ዘመቻ ይጠብቃቸዋል ገና በነብዩ እድሜ እንኳን ማለት ነው። ያ ሁሉ ዘመቻ እንግዲህ በእንዝላልነት ሊወጡት ስለማይችሉ ጠበቅ ያለ ፈተና ማግኘት ነበረባቸው ማለት ነው። ወደፊት የዛ ቀን የተከሰተው ችግር መልሶ እንዳይመጣ ሁሉም ባጭር ተጥቆ እንዲነሳ ለማድረግ ነው። ወሰይዚላሁ ሻኪሪን የእንዲህ አይነት ችግሮች በሚከሰቱም ጊዜ በቀጥታ ለሳይበገሩ በብርታትና በጥናት የሚቀጥሉትን ታጋዎች አላህ ታላቅ ምንዳ ይመነዳቸዋል። ያን ለማግኘት ከፈለጋችሁ ጠንከር ማለት አለባችሁ እንጂ ገና በጅምሩ እንደዚህ መልፈስፈስማ አይገባም ይላል ማለት ነው። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ደሞ ሽሽት ተሞት ያዲናል ያላችሁ ማን ነው ይላል አላህ Subhanahu Wa Ta'ala። ወማ ካነ ሊነፍሲን ለማንኛውም ነፍስ እኮ አይገባትም አንተ ሙተ ልትሞት ይችን ህይወት ልትለያይ ኢላ ቢኢዝኒላህ በፈጣሪዋ በአላህ ፍቃድ ካልሆነ በስተቀር። የፈጠርኳችሁ እኔ ነኝ። ስፈጥራችሁ እድሜያችሁን ገድቤያለሁ። ገሌ የሚሞተው በዚህ ቀን ነው በዚህ ቦታ ነው ብዬ ወስኛለሁኝ። ያ ቀጠሮ ሳይደርስ ይሞታል ያለህ ማን ነው ይላል አላህ Subhanahu Wa Ta'ala። ይሄ ኢማንን እንግዲህ ሳይታወቅ ሰው ተኢማን ያፈነግጣል። በቀደር አምነናል ተብሎ አይደለም እንዴ? ቀደር ሁሉ ሰው አላህ በቀደረለት ቀን ነው የሚሞተው ብለህ ታመንክ መፍራትና መሸሽ ምንድን ትርጉም አለው ማለት ነው? ያለ ቀንህ ላትሞት እንደገና ደግሞ ሞት ቀኑ ተደረሰ ላታልፍ ነገር ማን መሸሽ ምኑ ነው የሚያመጣላችሁ? ማንኛውም ነፍስ እኮ አላህ ካልፈቀደ በስተቀር ልትሞት አትችልም ይላል። አይፈቀድላትም ጭራሹ። ልሙት ብለህ የፈለገውን ብትሞክር አላህ Subhanahu Wa Ta'ala ያለው ቀን ካልደረሰ መሞት አይቻልም። ስለዚህ መፍራትና መሸሽ ከንቱ ሙከራ ነው ማለት ነው። ሰዎች ቀደርን በመርሳት ነው ብዙ ጊዜ ፍርሃት የሚያጠቃቸው። እኔ ቀኔ ከደረሰ አልዲንም ቀኔ ካልደረሰ አልሞትም ካለ ግን ማንንም ሰው በምንም አይነት መሸሽ የሚባል ነገር ሊያስበው ባልቻለ ነበር። ችግሩ ግን ቀደርን ይረሳና አሁን እንደዚህ ውስጥ ከገባው ሞታለሁ የሚለውን ይሰንቃል። የዛ ጊዜ አላማውን ይስታል። በዚህ ዱንያ ላይ ኪሳራ ማድረግ ተኢማን ራሱ ያፈነግጣል ማለት ነው። እኔ ካልሸሸው በስተቀር ዛሬ መሞቴ ነው ካለ የኔ መሸሽ ነው እድሜን የሚያስረዝመው እንደማለት ሆነ ማለት ነው። ስለዚህ ማንኛውም ነፍስ ልትሞት አትችልም አላህ ታልፈቀደ በስተቀር ኪታበ ሙአጀላ ተእኪድ ያደረገልን ማለት ነው። ይሄ በጊዜ የተቋጠረ ውሳኔ ነው ይላል አላህ Subhanahu Wa Ta'ala። ማንም ሰው የት ነው የሚሞተው መቼ ነው የሚሞተው ገና ሳትፈጠሩ ቀብለ አላፍ ሲኒን በለውሃል ማህፉዝ ዘግቤ ያስቀመጥኩት ጉዳይ ነው ይላል። አንድ ደቂቃ መቅደም ወይም መዘግየት አይችልም ማንም ሰው። ይህችን ብቻ ሙእሚኖች በሚገባ ቢረዱና በስራ ላይ ቢያውሉ ራሱ ብዙ ችግሮችን መፍታት ይችሉ ነበር ማለት ነው። ግን ችግሩ ሁሉ ጊዜ በተለይ ጦርነት ከተነሳ እሞታለሁ የሚለው ነው የሚመጣብህ። እሞታለሁ እንግዲህ ጦርነት የገባ ሰው ሁሉ ያልቃል እንደማለት ነው። ያልሄደ ፈሪ ሁሉ ደግሞ ዘላለም ይኖራል ማለት ነው። ይሄ ደግሞ አክሰል ዋቂ ነው ተተጨባጩ በተቃራኒ ነው ማለት ነው። አንተ ዘመቻ ሄደ 3-4 አመት ደብዛህ ጠፍቶ
ሙቶ ይሆናል ተብሎ ተስፋ ቆርጦ ቤተሰብ በመጨረሻ ትመጣለህ በሰላም እዚህ ስትመጣ አባትህ ወንድምህ ሙቶ ታገኘዋለህ አይደለም እንዴ አይሆንም እንደዚህ ስለዚህ ምንድነው ጦር የሄደ ሁሉ ይሞታል ሰነፍና ፈሪ ሁሉ ዘላለም ይኖራል እንደማለት ይሆናል ማለት ነው ይሄ አይነት ማን ነው ያስተማራችሁ እንዲህ አይነት ነገር ከየት አመጣችሁት ይላል አላህ Subhanahu Wa Ta'ala እና ኪታበ ሙአጀለን ማለት የሁክመን ሙአቀታ ማለት ነው ያንዳንዱ ሰው መቼ እንደሚሞት እንዴት እንደሚሞት በምን ምክንያት እንደሚሞት አላህ ወስኖ ቀጥቦ መዝግቦ አልቆለታል ማለት ነው ተፈርሞ አልቋል ገሌ ይሄን ያህል አመት አለው ከእንዲህ አይነት ቀን ይሄን ያህል ሳምንት ይሄን ያህል ወራት ደቂቃ ሰኮንድ ተብላ በሰኮንድ ደረጃ ትሸጋሸግም እድሜህ ይሄ ከሆነ ያንተ መሸሽና መፍራት ምንድነው ትርጉሙ ይላል አላህ Subhanahu Wa Ta'ala ወመን يريد ثواب الدنيا የዱንያን ጥቅም የሚሻ ሰው ደግሞ ኑእቲሂ ሚንሃ ተፈለግን ፈቃዳችን ከሆነ እንሰጠዋለን እሱ ስለፈለገ አይደለም አንድ ሰው ሁሉም ሰው እንደምታውቁት መክበር የማይመኝ ሰው የለም በዱንያ ላይ አይደለም እንዴ እኔ አልፈልግም እስቲ የሚል እጁን ያውጣ ማፊ ስለዚህ ሁሉም ሰው ያው ማደግ መበልጸግን ይመኛል ይቋምጣል ግን የተመኘው ሁሉ እንደተመኘው አይሆንለትም እኔ ካልኩኝ ግን ይሆናል ይላል እንግዲህ አንዱ ታታሪ ሌት ተቀን የሚሰራው ትጉሁ ዲሃ ሆኖ የውምያ ይሰራል ሰነፉ ደግሞ ተኝቶ የሚውለው ሀብታም ይሆናል ማለት ነው አላህ ካለ ይሄ በአላህ እጅ ነው ስለዚህ እናንተ የተመኛችሁትን ነገር እኔ ፍቃዴ ከሆነ እሰጣችኋለሁ ባለቤቱ ነኝና ማለት ነው ወመን يريد ثواب الاخره የዛችኛዋን ዓለም ደግሞ ውጤትም የሚሻ ሰው ኑእቲ ሚንሃ ያችን ሰበቧን ካደረገ አላህ Subhanahu Wa Ta'ala ሌላው ቦታ ወሰአለሃ ሰዒሃ ይላል እና ለዛች የሚያበቃውን ስራ ከሰራ ይላል ዝም ብሎ መመኘት ብቻ አይደለም ዱንያም መመኘት ብቻ አትገኝም ታልሰራህ ስለዚህ ዱንያም የምትመኝ ከሆነ ያው ሰበቡን እያደረስክ አላህ ፍቃዱ ከሆነ ይሰጣል ካልሆነ ደግሞ አንተ ስለተመኘህና ስለባተልክ አይሆንም ማለት ነው አኺራም የሚመኘው እንደዛው ነው ለአኺራ የሚበጀውን ለጀነት የሚያበቃውን ከጀሃነም የሚያድነውን ስራ እየሰራህ ከሆነ የምትመኘው እርግጥ ነው ይሰጣል አላህ Subhanahu Wa Ta'ala ወሰነጅዚ ሻኪሪን እንዳውም አመስጋኝ የሆኑትን ባሮቻችንን በዚህኛው መስክማ የሰሩትን ዋጋ ብቻ ሳይሆን ደራርበን ጨማምረን እንሰጣቸዋለን ታሰቡትና ተከሰቡት በላይ ይላል ማለት ነው ስለዚህ ከሆነ እንግዲህ ያለው ተጨባጭ ሁኔታ እናንተ ዱንያን በመመኘትና በመስገብገብ በመሯሯጥ እድሜ ልካችሁን ልታገኙ የማትችሉትን ነገር ለማግኘት ከንቱ ተምትደክሙ ለዘላለሙ ዓለምስ ለምንድነው ትንሽ ማታስቡና ማጨምሩበት ይችኛዋ ምናልባት ተተሳካም ተሳካ ካልተሳካም በሞት ትገላገላታለህ የዘላለም ሀገር አይደለችም ያችኛዋ ግን ከተሳካ ሰየው ነው ካልሆነ ግን መከራው ዳርቻ የለውም ዘላለም ነውና ማለት ነው ለዛ ነው እንዳውም ብዙ ማሰብና መጨነቅ የሚገባውና ለማንኛውም በሁለቱም መስክ የተመኛችሁትን የምሰጣችሁም የምነፍጋችሁም እኔ ነኝ ያን ነገር ለማግኘት ደግሞ የሚጠበቅባችሁን ሰበብ ማበርከት አለባችሁ ነው የሚለው ኩለን ሚዱ هؤلاء وهؤلاء من عطاء ربك وما كان عطاء ربك محظورا الى سوره الاسراء ላይ ሁሉም ሰው እንደተመኘው ሳይሆን እኔ እንደፈለኩትና እንደወሰንኩት هؤلاء الكفار ለነዚህ ለካፊሮችም የወሰንኩላችሁን ድርሻቸውን እሰጣቸዋለሁ وهؤلاء المسلمين ለነዚህኞቹም ደግሞ የፈለኩትን እኔ እሰጣቸዋለሁ እንጂ በዱንያ ላይ አንተ ካፊር ነህ ሙናፊቅ ነህ ብዬ የለት ጉርሱን ወይም ግዚያዊ ጥቅሙን አልከለክለውም ወይም ደግሞ ሙእሚን ስለሆነ አንተ የኔ ወዳጅ ነህ ብዬ በሀብት አላምበሻብሸውም ምክንያቱም ዱንያ የጀዛ የሥራ ውጤት ማገኛ አይደለችም ግዚያዊ ኬላ ናት በዚህ በግዚያዊ ኬላ አላህ Subhanahu Wa Ta'ala ለወዳጆቹም ለጥላቶቹም የፈለገውን ይሰጣቸዋል በተለይ ካፊሮቹ ሌላ እድል ስለሌላቸው አላህ አዲል ነውና በዛኛው ዓለም ድርሻ ስለሌላቸው እዚህኛው ዓለም ላይ የተወሰነ ማግኘት አለባቸው ለነሱም እሰጣቸዋለሁ ለእናንተም እሰጣቸዋለሁ የመጨረሻው እንዲልና እድል ግን ላመነና ላወቀበት ነው የማደርገው ይላል ማለት ነው وما كان عطاء ربك محظورا في الدنيا በዱንያ የጌታ ስጦታ ለአማኙም ለካሃዲውም የሚነፈግ አይደለም ለሁሉም እሰጣለሁኝ ምክንያቱም ዱንያ ውዳቂ ርካሽ ዕቃ ናት ርካሽ ዕቃ ትንሽ ዕቃ
ወዳጅና ጥላት አትመርጥለትም አይደለም እንዴ የትኒ ክንፍ ነው የምታለው ተብሏል ዱንያ ይቺ ውዳቂ እንኳን በአላህ ደረጃ ቀርቶ እኛ ራሱ የትኒ ክንፍ ዋጋ እንሰጣታለን ትንኝ ራሷስ ብትሆን ማን ነው ዋጋ የሚሰጣት እና እቺ ትኒናትና ትልቅ ሀዲያ ነው ብለህ ተጠላጥለ ወዳጅ መርጣ አሰጥም ብትፈልግ ለዚህኛው ለዚህኛው የምሰጣት ርካሽ ቃናት ማለት ነው ውድቃ ከሆነ ግን ይሄን ቃ ለማን ነው የምሰጠው ብለህ ለምርጡ ወዳጅ ነው የምትሰጠው ማለት ነው ስለዚህ አላህ ያኛው ዓለም አኺራ ውድቃ ስለሆነ ጀነት ለማንም አይሰጥም ለካፊር ለሙሽሪክ አበደን ቅንጣት አይሰጥም ማለት ነው እና ኢነላህ ሐረመሁማ ዐለል ካፊሪን ኢላ በካፊር ላይ የጀነት ኒዕማ ሐራም አድርጓታል አንዲት ቅንጣት አይሰጥም ለሙእሚን ደግሞ ከሆነ ለሱ ነው የተፈጠረችው ማለት ነው ዱንያ ላይ ግን እንደዛ አይደለም ዱንያ የፈለገው ካፊር ሙጅሪም የመጨረሻው አላህ Subhanahu Wa Ta'ala የተንበሻበሸ ኑሮ ሊያኖረው ይችላል ማለት ነው ያን አደረገለት ማለት ወደደው ማለት አይደለም ፈተና ነው ያው የበለጠ እንዲሳሳት ጌታ ወዶኛል እኔን ይደግፈኛል ከሌሎቹ አብልጦኛል እያለ እንዲንቀባረርና በመጨረሻ አይወድቁ ውድቀት እንዲወድቅ ለማድረግ ይሰጠዋል ማለት ነው ያን ሁሉ ሚስጥር ማወቅ አለባችሁ እንጂ ዝም ብላችሁ ጥሬ ሆናችሁ አንዲት የተወሰነች ነገር ስትፈጠር የራሳችሁን ትርጉም ሰጣችሁ እኔ በማልወደው መንገድ ከሄዳችሁ ያ ውድቀት ነው የሚጠብቃችሁ ለማለት ወካይ ምን ነብይን ቃተለ ማሁ ሪብዩነ ከثير ይላል ከዛ ወደ ታሪክ ይመልሳቸዋል ታሪክን በዋቢነት ይጠቅሳል ለዛ አባባሉ ሊያረጋግጥ ማለት ነው ሰዎች ደግሞ ሁሉ ጊዜ በሚያጋጥማቸው ነገር ወደ ታሪክ መመለስ አለባቸው የሰው ልጅ ታሪክ ሰንሰለት ነው አንደ አይለወጥም ታሪክ ራሱን ይደግማል የሚባለው ለዚህ ነው ማለት ነው በአንድ ትውልድ ያነበረ መጥፎ ነገርም ሆነ መልካም ነገር በሌላው ትውልድ ተመልሶ ይመጣል ያንን ቀደም ሲል የነበረውን ታሪክ በሚገባ ያነበቡና የተረዱ ሰዎች ያለፈውን ስተት አይደግሙም ማለት ነው እና እንደገና ደግሞ ጥቅም የሚገኝበት ነገር ከሆነ ያንን ነገር ለማግኘት የሚፈልገውን ነገር በወቅቱ ይገበያሉ ስለዚህ እስቲ በዚህ ጉዳይ ላይ እናንተ በራሳችሁ ዙሪያ ብቻ የመሰላችሁን ከምትናገሩ ከታሪካችሁ ጋር ላገናኛችሁና ከናንተ በፊት ብዙ ነብዮች ተልከው ነበር የነዛ ነብዮች ተከታይ ህዝቦችም ነበሩ በሃይማኖትም ጦርነትና ትግል ነበር በብዙ ዓለም ላይ እና ያ ታሪክ እንዴት ነበር እስቲ ወደዛ ለመልሳችሁ ይላል ወካይን ማለት ወከም እንደማለት ነው ካይን بمعنى ከም ትመጣለች ወከም ስንትና ስንት ነው ምን ነብይን ከነብይ ካሁን ቀደም ቃተለ ማሁ ሪብዩን ከዛ ነብይ ጋራ ብዙ አማኝ ህዝቦች አብረው በጦር ሜዳ ለሃይማኖታቸው ሲፋለሙና ሲዋደቁ የቆዩ ህዝቦች ስንት ናቸው እናንተ እኮ የመጨረሻዎቹ ህዝቦች እንጂ የመጀመሪያዎቹ አይደላችሁም ስለዚህ ካለፉት ህዝቦች ታሪክ መቅሰም አለባችሁ ደካማ ጎንንም ጠንካራ ጎንንም ለመለየት ማለት ነው ተናንተ በፊት እንግዲህ በጣም በርካታ ነብዮች ናቸው እነዛ በርካታ ነብዮች ደግሞ በተለያየ ክፍለ ዓለም ነው የተላኩት በእነዛ ክፍለ ዓለም ይገኙ የነበሩ ደግሞ ህዝቦች በተወሰነም ደረጃ ቢሆን ነብዮችን አምነውላቸው ተከትለዋል ለዛ ለዓላማቸው መሳካትም ብዙ መስዋዕት ከፍለዋል ታግለዋል እነዛ ታሪክ እንዴት ነበረ እስቲ ወደዛ ተመለሱና የነሱን ታሪክ ዳሱ ይላል አላህ Subhanahu Wa Ta'ala ቃተለ ማሁ እዛ ነብይ ጋራ በየዘመኑና በየሀገሩ ተላከው ነብይ ጋራ ሪብዩን ጀማዓቱን ኩሱር ማለት ነው በርካታ የሆኑ ጀማዓዎች ህዝቦች ከነብዩ ዙሪያ ከበው ለዓላማቸው ሲታገሉና ሲዋደቁ የቆዩት ብዙ ናቸው ይላል ከሲሩን በርካታ የሆኑ ህዝቦች ፈማ ወሃኑ አለ እና በአመዛኝ ሲታይ አንዳንድ ጊዜ አልፎ አልፎ ያ ግለሰብ ድክመት እንኳን ባይጠፋ ዑሙመን በአብሬጅ ሲታይ ውጤታቸው ያለፉት ህዝቦች የነብዮቹ ጋራ ተሰልፈው የነበሩት ሁሉ ፈማ ወሃኑ አላህ ምስክርነት ሰጣቸው የልብ ድክመት አልታየባቸውም ችግር ሲያጋጥማቸው ተስፋ የመቁረጥና የመልፈስፈስ ስሜት ብዙዎቹ አልታየባቸውም በጥንካሬ ነው የተወጡት ማለት ነው ሊማ አሷበውም ልክ እንደናንተ በጦር ሜዳ የተለያየ ችግር አጋጥሟቸዋል ያ ችግር ሲያጋጥማቸው ድክመት አላሳዩም ይላል ማለት ነው ፊሰቢልላህ በአላህ መንገድ ባደረጉት ትግል ላይ በገጠማቸው እንቅፋትና መሰናክል በቀላሉ ተልፈስፈው አልወደቁም ወማ ضعفوا እንዲሁም ደግሞ አካላቸው አልተሽመደመደም በደረሰው ችግር ማለት ነው ወመስተካኑ ለጥላትም ደግሞ እጅ አልሰጡም
አልተዋረዱም ማለት ነው ጥላት ሊያዋርዳቸው ቢሞክርም በወኒ ነው የተቋቋሙት ማለት ነው በቀላሉ እሱ እንዳለ ሊነዳቸው አልቻሉም ማለት ነው والله يحب الصابرين እንደዛ አይነቶቹን ታጋሾች አላህ ይወዳልና ስለዚህ እንደነዛ እንድትሆኑ ብሎም እንድትሻሉ ነው እናንተ የሚጠበቅባችሁ እንጂ እንደገና ቀደም ሲል የነበሩት ነብያቶች ተከታዮች ያዘገቡትን ድልና ጀብዱ እናንተ ሳታሟሉ አንድ የተወሰነ ችግር ስለደረሰባችሁ ለምን እንዲሆን የምትሉማ ከሆነ ምን ተይዞ ጉዞ ይላል አላህ Subhanahu Wa Ta'ala እናንተ ኸይረ ኡማ ነው የተባላችሁት እኮ የምትሻሉ ኡመቶች የተባላችሁት የሚሻል ውጤት ማዝመዝገብ የሚጠበቅባችሁ ከነዛ ካለፉት በታችማ ከሆናችሁ ምኑ ላይ ነው እናንተ ኸይረ ኡማ የሆናችሁት በማለት በታሪክ ያመሳክራል ማለት ነው هذا وصلى الله وسلم على النبي قطعون بمكتب